እኔ ነፍሰ ገዳይ ነኝ፣ ሌላ ሰው እንዳትጨርሽ፣ ማዝን የገደልሽ አንቺ ነፍሰ ገዳይ እያለ በአእምሯ እያቃጨለባት የቆየችው ሰላም ዛሬ ከብሌን አንቺ ነፍሰ ገዳይ ነች ስትል ጠየቀቻት። ሰላምም ድርጊቱን እንደፈጸመችው ለመካድ አልፈለገችም። ነው ብዬ ለማስረዳት ይከብደኛል፣ ብሌን እባክሽን ተረጅኝ እያለች ለማስረዳት እየሞከረች ነው። ብሌን ግን ፊቷን ዞራባታለች። ታዲያ ዝም ማለት የለብኝም፣ ጉዳዩን ለፖሊስ ማሳወቅ አለብኝ፣ ካለበለዚያ የወንጀሉ ተባባሪ ነኝ ማለት ነው እያለች ከራሷ ጋር ስትሟገት ቆይታለች። እስከ መጨረሻም ጥቆማ ለመስጠት ወደ ፖሊስ ጣቢያም ደውላለች። የፖሊስ ጣቢያው ኃላፊም ስልኩን በማንሳት ብሎ ምን የሚነግሩ መረጃ አለ በማለትም ለብሌን መልሶላታል። ብሌን እዚህ ሰላም የምትባላለች ነፍሰ ገዳይ ናት ብላ ለማጋለጥም የፈራች ትመስላለች። በስከ መጨረሻ ስልኩን ከፍታ ከራሷ ጋር ውዝግብ ውስጥ ገብታለች። አቶ ኃይሉ በሰራው ወንጀል ዘብጥያ እንዲገባ ተደርጓል። ይሁን እንጂ ለነቃል የሚፈልጉትን ውጤት ማምጣት አልቻሉም። አቶ ኃይሉ መታሰር ያቺ አልማዝ ተብያዋ በገንዘብ የተደራደረችበትን 200 ሺህ ብር እየጠየቀች ነው። 200 ሺህ ብር ካልከፈላችሁኝ ውዩላችሁ ትላለች። ይህ በበኩሏ ከሰላም ተቀብለን መስጠት አለብን ይላል። ቃል ሀሳብ ግን በ200 ሺህ ብር ለምንድን ነው የምንገላገላት? ትቆይና እሷን በፊት እንደተነጋገርነው 2 ሚሊዮን ብር ነው እንድንቀበል የምናደርጋት በማለት ሰላምን የሚጠይቋት በጣም ብዙ ገንዘብ እንደሆነም ከሳሚ ጋር ተመካክረዋል። ውድ የአደራ ድራማ ተከታታዮች እንደምን አላችሁ? እያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ አቶ ኃይሉ ወደ ወይዘሮ ገነት ቤት በመሄድ ለምንድነው ለብሌን ሰላም እናቷ እንደሆነች የተናገርሽው በማለት ሽጉጥ ደቅኖባታል። ሊተኩሰው እየቃጣ በነበረበት ሰዓት ነበረ በሳሚ ጥቆማ እነዚህ ሰዎች ተከታትለው በሩን ያንኳኩት። ሆኖም ወዲያውኑ እንዲወጣ ያደርጉታል። በር ላይ ቆሞ እናንተ እነማን ናችሁ ሲል መከራከር ይጀምራል። ወይዘሮ ገነትን ማስጠነቀቃት ምንም ትንፍሽ እንዳትይ ያለ ክርክሩ እየጋለ መጣ። በዚህ ሰዓት ገነት ተከታትለው አብራው ወጣች። እያስፈራራች ነው እንዴ ሲሉም እነዚህ ሰዎች በጥያቄ ያፋጥጧት ገብተዋል። ወይዘሮ ገነት አንዴ አቶ ኃይሉን አንዴ ከፖሊስ ጣቢያ የተላኩ ሰዎችን ነበር ስታይ ነበረው። አቶ ኃይሉ ከወንጀሉ የሚያመልጥበት የተለያዩ መላምቶችን ሲነግራቸው ቆየ። ይሁን እንጂ ለጥያቄ ስለምትፈለግ ወደ ፖሊስ ጣቢያ መሄድ ግዴታ ነው። ወንጀል ተመርምሮ ንጽህና ከተረጋገጠ በኋላ ተመልሰ ትመጣለህ በማለትም ወደ ፖሊስ ጣቢያ እያዳፉ ይወስዱታል። ማሰሩን የሰማችው እህትም ስትበር ፖሊስ ጣቢያ ደረሰች። በመጀመሪያ ገና መታሰሩ ተደውሎ ሲነገራት ተብረከረገች። የእናቴ ልጅ ምን አጥፍቶ ነው ለስር የተዳረገው አለች። በዚህ ሁኔታ ወደ ፖሊስ ጣቢያ ልትጠይቀው ማመራች። ምን አጥፍተ ነው? ምን ወንጀል ሰርተ ነው? በማለት ጠየቀችው። አይ ነገ ፈታ ይሆናል፣ ምንም የሰራሁት ወንጀል የለም፣ ብቻ ለጥያቄ ትፈልጋለህ ነው፣ ወንጀልህ ይሄ ነው ብለው አልነገሩኝም ሲልም ወይዘሮ ሰላም ይነግራታል። ቃል በበኩሏ አቶ ኃይሉን ስላሳሰረች ጀብድ ተሰምቷት አቶ ኃይሉ እኔ ማንኝና አንተን ስላሳሰርኩ ከምንም በላይ ደስ ብሎኛል እያለች በደስታ እየወረቀች ነው። በዚህ ሁኔታ ለሳሚ ስልክ ደውላ አቶ ኃይሉ እንደታሰረ ነግረዋለች። እንዴት አለ? ክስተት እንደማሳየህ ነግሬህ ነበረ፣ አሁንም ይኸው እንደፎከርኩ አደረግኩት በማለትም ለሳሚ ነገረችው። ሳሚ በጣም ጥሩ አድርገሻል በማለትም አደነቃት። ይህንና ዳግም ደስ በሚል ሁኔታ ፍቅር እየተጫወቱ በነበሩበት አጋጣሚ እሱም የፍቅር ስጦታውን ለመስጠትና ብሌንን ለማስደሰት እየተጣጣረ ነው። ቢሆንም ግን በፍቅራቸው መካከል ጠላት አይጠፋምና ዳግምን ለማጣላት የሄደበት ርቀት ሳሚ ብሌንን እንድታመን አድርጓታል። በመጀመሪያ ስታዩ የምትሳሳለትና የምትወደው ዳግም ብዙ ነገሯን ታካፍለውና ታወራው ነበረ። ይህ ወደ ቤታቸው ከመጣ በኋላ ግን ዳግምን ዓይንህን ላፈር አለችው። ሳሚ እየሮጠ ወደ ቤት ደረሰ። በዛን ሰዓት በር አንኳኩቶ ብሌን ልትከፍትለት ስትል አንተ ነህ እንዴ በማለት ልትመለስም ፈለገች። በእርግጥ ይገባሻል፣ ግን አንድ ነገር እንድመክርሽ እፈልጋለሁኝ። በጣም ጥሩ ልጅ ነች፣ በበደልኩሽ ይቅርታ አድርጊልኝ በማለት ይቅርታ ጠይቃት። ስለምንድን ነው ይቅርታ የምትጠይቀው አለች። ቆም ብላ ማዳመጠችው። የማይገባሽ ምርጥ ሴት ሳለሽ እኔ ግን በየሄድሽበት እየተከታተልኩሽ ፈተና ሆንኩብሽ። ድሮ ሳሚ ሳይሆን ሙሉ በሙሉ የተቀየረው ሳሚ ነው የድሮ ነርሹ። ለማንኛውም ብሌን አንድ ነገር እንድነግርሽ እፈልጋለሁ በማለትም ሊያባብላ ገብቷል። ይህኔ ብሌን ቆም ብላ ማዳመጥ ትጀምራለች። በጣም ጥሩ ልጅ ሆነች ሳለ በዙሪያሽ ያሉ ሰዎች ግን በአንቺ ላይ ተንኮል ይሰሩብሻል። ይኸውም እንግዲህ ቃል፣ ዳግም እንዲሁም ወይዘሮ ሰላም ሆነው አንዲት ሴት በመግደል አስወጥተው ቀብረዋታል።
እሷም አልማዝ ትባላለች በማለት ለብሌን ነግሯት፣ ብሌን በጣም አዘነች። ይህንን ነገር ለመጀመሪያ ጊዜ አምኖ መቀበል ቢያቅታትም በስከ መጨረሻ ግን እንደምንም እንድታምን አድርጓታል። ይህንን ስለደበቅኩሽ በጣም ይቅርታ አለ ለእሷ እንዳስብላት ሁሉ። እሷም ይህንን ከሰማች በኋላ ዳግምንም በቃ አትቅረበኝ፣ አንተ በጣም መጥፎና ባለጌ ሰው ነህ። እንዴት የሰው ነፍስ አጥፍታችሁ ትቀብራላችሁ? ምንም እንኳን የመጣችበት መንገድ ትክክል ባይሆንም እሷም የሚቆረቆሩ ቤተሰቦችና ልጆች አሏት። እንዴት ልጆቿን ያለ እናት ታስቀራላችሁ? እንዴት የሰው ሕይወት ትቀጥፋላችሁ? በዚህ ሁኔታ እኔ ከአውሬ ጋር እየኖርኩኝ እንደሆነ ተሰምቶኛል። እናም አንድ ሰው ከፊቴ እንዳይቀርብ በማለት ሁሉንም በነፍሰ ገዳይ ብቻ እንዲህ ሁኔታው ያሳዘናት ብሌን አሁን ሰላምንም ቢሆን ከወትሮ በተለየ ክፉ እንደሆነችና እሷን ልትቀርባት እንደማትፈልግም ለሰላም እየነገረቻት ነው። በመጀመሪያ አንቺ ነፍሰ ገዳይ ነሽ፣ የአልማዝን ሕይወት የቀጠፍሽ ስትላት አንቺ ነፍሰ ገዳይ፣ አንቺ ነፍሰ ገዳይ እያለ በአእምሯ ሲጮህባት የቆየችው ሰላም ዛሬ ላይ ብሌን ስትደግማት ክፉኛ ተደነባበረች። ብሌን ምንድን ነው የምትነግረኝ? እሱን ነገር እንዴት አድርጌ ስላስረዳሽ እሞክራለሁኝ። ብቻ ከባድ ነው፣ አንቺ እንዳሰብሽው ሳይሆን የተፈጠረበት መንገድ በማለት ልታስረዳት ሞከረች። ማዳመጥም ፈቃደኛ አይደለችም። ወይዘሮ አልማዝ ለአቶ ኃይሉ የተደራደረችበትን ገንዘብ ስለምትፈልግ በተደጋጋሚ ለአቶ ኃይሉ ስልክ ስትደውልለት አቶ ኃይሉ ግን ከማረሚያ ቤት ሆኖ ስልክ ሊያወራት አልቻለም። እናም ዛሬ ላይ ለቃል ደውላለች። አንቺ ማነሽ አለች። ገና አልማዝ ስትደውልባት በድንጋጤ ክው ነበር ያለችው። እኔ አልማዝ ነኝ፣ አወጣችሁ የቀበራችኋት ሙታለች ብለሽ አስበሽ ነበር እንዴ አለቻት። እንግዲህ የመጀመሪያ ቃል የወይዘሮ አልማዝን ድምፅ ስትሰማ ክፉኛ ድንግጥ ብላ ስለነበር ነው። ኛውም አንቺ ያሰብሽው ሙታለች ብለሽ ከሆነ እኔ ግን በሕይወት አለው የምፈልገውን ወይም ከአቶ ኃይሉ ጋር እየተነጋገርንበትን 200 ሺህ ብር እፈልጋለሁ በማለት ለቃል ነገረቻት። ቃል አቶ ኃይሉ እኮ የለም አሁን ስራ ቦታ ነው ያለው በማለት እስር ቤት እንደገባ ለመናገር ስላልፈለገች ሸመጠጠች። በዚህ ሁኔታ ወይዘሮ አልማዝ ከደወለችባት በኋላ ክፉኛ ደንግጣለች። ምክንያቱም አቶ ኃይሉ መታሰር አልነበረበትም፣ ወይኔ ቃል ተበላው ብላለች። በመጀመሪያ ያደረገችውን እንደ ጅብድ በመቁጠር አቶ ኃይሉ እሰይ ሰራውልህ እያለች ስትፎክርና ስትዝት ቆይታ ነበረ። አሁን ላይ ግን እስር ቤት የገባበት አጋጣሚ በጣም መጥፎ ነገር ከፊታቸው እንደሚጠብቃቸው እያሰበችም ደነባበረች። ለሳሚም ደወለችለት። እስር ቤት መግባቱ ስህተት ነው፣ ምክንያቱም አልማዝ ደውላ 200 ሺህ ብር እያለች ነው በማለት ነገረችው። ሳሚም እሺ ምን እናደርጋለ? እንግዳውስ ሰላምን 200 ሺህ ብር እንድትከፍል እናደርግ፣ በፖሊስ እያስፈራራን ብሩን እንዲቀበላት በማለት ለቃል ምክረ ሀሳቡን ያቀርባል። ሰላምንማ ገና 2 ሚሊዮን ብር ይጠብቃታል። በ200 ሺህ ብር ለምንድን ነው የምትገላገለን? እናም ከሷ ጥቅም ያለ ገንዘብ መቀበል ሲገባን ይህንን 200 ሺህ ብር የምናገኝበትን ግን አንድ አስተዴ መፍጠር ይኖርብናል አለች። ብቻ በኋላ 200 ሺህ ብር ጥያቄ ከመጣባቸው በኋላ ማለት ነው የሚፈልጉትን ነገር ለማግኘት ስለማያስችላቸው አቶ ኃይሉን ማሳሰራችን ትክክል አይደለም እያለች ጸጸት ውስጥ ገብታለች። ብሌን በበኩሏ ሰላም እንደ ነፍሰ ገዳይ ከቆጠረቻት በኋላ ዓይንሽን ላፈር ብላታለች። እናም ሰላም ዛሬ ቃል ይኸውልሽ አንቺ ልጄ ስለሆንሽ ተረዳሽኝ እንጂ ብሌንም ዓይንሽን ላፈር ብላኛለች። አዝን ነፍስ የነጠቅሽ አንቺ ክፉ ሰው ነች ስትልም ዛሬ ላይ አልሽ ብላኛለች እያለች ምን ያህል እንዳስጨንቃት እየነገረቻት ነው። ቃልም ቀጠለች። አይዞሽ እማዬ ታልፈዋለች ስትል ለማጽናናት እየሞከረች ነው። ይሁን እንጂ ሰላም ከወንጀል ነፃ እንደሆነች ከብሌን በስተቀር ልቦናቸው ያውቃል። ብሌንም በእርግጥ ሰላም ወድሻለሁኝ፣ መቼም ሆን ብለሽ ነፍሰ ገዳይ እንዳልሆንሽ መገመት አያዳግተኝም። ቢሆንም ግን ጸጥ ብዬ መቀመጥ የወንጀሉ ተባባሪ ያደርገኛል። ስለዚህ ጉዳዩን ለፖሊስ ጣቢያ ማመልከት የለብኝም እንዴ ስትል ስትወዛገብ ቆየች። በስከ መጨረሻም ወደ ፖሊስ ጣቢያ ስልክ ደወለች። ታዲያ ይህ የፖሊስ ኃላፊውም ምን የሚነግሩን ወንጀል አለ ሲልም ብሌንን ጠይቋታል። ብሌን ለተጠየቀችው ምላሽ ያጣችለት ይመስላል። ብቻ ሰላምን አሳልፎ ለመስጠትም ፍርሃት ውስጥ የገባች ይመስላል። ለማንኛውም ዛሬ በጣም የሚያሳዝነው ነገር በዳግምና በብሌን መካከል ጠብ እንዲፈጠር ማድረጋቸውና በሁለታቸው መካከል አለመተማመን እንዲፈጠር ማድረጋቸው ነበረ። ሌላኛው ሰላም ባልሰራችው ወንጀል ተጠያቂ ማድረጋቸው። እንዲሁ ውስብስብ ችግሮች በአደራ ድራማ እየተከታተልን ነው።
በቀጣዩ ክፍልስ እነዚህ ነገሮች ተጋልጠው እውነታው ይወጣላችሁ ይሆን? እውነትም ለብሌን የተቆረቆረ በመምሰል አንዴ ከሰላም ጋር ሲያጣላት፣ አንድ ጊዜ እናትሽ ናት ሲል ብቻ ብዙ ነገሮች የተወሳሰቡ እየነገራት አሁን ላይ ብሌን በአቋሟ እንዳትጸና ወይም የውሳኔ ሰው እንዳትሆን አድርጓታል። በቀጣዩ ክፍል ምን እንመለከታለን? አብረን የምንከታተል ይሆናል። ለዛሬ ክፍል 25 ይህንን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።